ነፃነት ባለበት ሐዘን የለም። ነፃነት ባለበት ሳቅ አለ። ነፃነት ባለበት ቀልድ አለ። ነፃነት ባለበት ጫውታ አለ። ነፃነት ባለበት የሐዘን ድባብ የለም። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ዛሬ ከወትሮ በተለየና እጅግ አሳዛኝ በሆነ መረጃ ነው የተገናኘ ነው። እንግዲህ ብዙዎቻችሁ በተለያዩ ማህበራዊ ሚዲያዎች ላይ እንደሰማችሁት እጅግ ተወዳጁና ዝነኛው አርቲስት ነፃነት ወርቅነህን በሞት አጥተነዋል። እጅግ በጣም መራራ ነው ለቤተሰቦቹና ለቅርቦቹ ብቻ ሳይሆን ነፃነትን ለሚያውቁ ሁሉ ይህ ድንገተኛ በጣም አሳዛኝ እና ያልተጠበቀ ነው። እንግዲህ ከዚህ ቀደም ሳይሞት ሞተ ተብሎ በማህበራዊ ሚዲያ ላይ ተወርቶ እንደነበረ ብዙዎቻችሁ ታስታውሳላችሁ። ያንን ተከትሎ ነፂ በራሱ አንደበት የተናገረው ነገር ነበረ። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ እና እባካችሁ እንከባበር። ብዙዎቻችሁ ሳልሞት ሞተ ብላችኋል። ቀብሬን በፌስቡክ እና በቲክቶክ ማወጅ ብቻ ነው የቀራችሁ። ስለዚህ እናንተም ቤተሰቦች የሚሳሱላችሁ የሚወዳችሁ ቤተሰቦች እንዳሏችሁ እኔም ቤተሰቦች አሉኝና ቤተሰቦቼ ማስደንገጥ ነው የሚሆነው። ለቤተሰቦቼ አስቡላቸው የሚል አይነት መልእክት አስተላልፎ ነበር። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል። ከዚህ የምንረዳው እንግዲህ ነፃነት እጅግ መራራ የሆኑ ነገሮችን እንኳን በቀል አዋስቶ የመናገር ልዩ ተሰጥኦ እንደነበረው አመላካች ነው። አሁን ግን እጅግ በጣም በሚያሳዝን ሁኔታ መሞቱን ቤተሰቦቹና የቅርብ ወዳጆቹ አረጋግጠዋል እና ያን ተከትሎ እንግዲህ ብዙዎች አሁንም ድረስ የነፂን ህልፈት አምኖ መቀበል በጣም ተስኗቸዋል። እርግጥ እንግዲህ በሰውነቱ ላይ የሚታይ አካላዊ ለውጥ ነበረ፣ ግን ለዚህ ያደርሰዋል ተብሎ የሚጠበቅ ስላልነበረ ብዙዎች ህልፈት ዜናው ከተሰማበት ጊዜ ጀምሮ በጣም ድንጋጤ ውስጥ ገብተዋል። እንግዲህ የአርቲስት ነፃነት ወርቅነህን ህልፈት ተከትሎ ሀዘናቸውን ከገለጹ ታዋቂ ሰዎች እና ከፍተኛ ባለስልጣናት መካከል አንደኛው ጠቅላይ ሚኒስትር አብይ አህመድ ናቸው። የተሰማቸውን ሀዘን ገልጸዋል እና በተለይም ደግሞ ነፂ በታላቁ የህዳሴ ግድብ ላይ ተዘጋጅቶ በነበረው የ2016 ዓመተ ምህረት አዲስ ዓመት መቀበያ መርሃ ግብር ላይ የነበረውን ከፍተኛ አስተዋጽኦ አስታውሰው አመስግነውታል። እንዲሁም ደግሞ የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው
መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተክርስቲያን ከህልፈቱ ጋር በተያያዘ ለቤተሰቦቹ፣ ለወዳጆቹ እንዲሁም ደግሞ ለሙያ አድናቂዎቹ መጽናናትን ተመኝተዋል። እንግዲህ ነፃነት ወርቅነህ ያው የሶስት ልጆች አባት እንደነበረ የሚታወቅ ነው። የነፂን የጥበብ ጅማሬ ስንቃኝ እንግዲህ ወደኋላ ተንደርድረን ስንመለከት ነፃነት በተለይ በዛን ሰዓት በአያልነህ በደራሲ እና ጸሐፌ ተውኔት አያልነህ ሙላት ይመራ በነበረው የፑሽኪን የጥበብ ማዕከል ውስጥ ከፍተኛ አስተዋጽኦ ያበረከቱ ከነበሩ ወጣቶች መካከል አንደኛው ነፃነት ወርቅነህ ነበረ። በዛ የጥበብ ማዕከል ውስጥ ከነ ደረጀ ፍቅሩ ጋር በተለይ የደረጀ ፍቅሩን የብዕር ትሩፋት የሆነውን የጓሮ ጌታ የተሰኘውን የመድረክ ቲያትር ጨምሮ በወቅቱ ለፑሽኪን የምሽት ፕሮግራም ይዘጋጁ በነበሩ ከሩሲያ ወደ አማርኛ ቋንቋ የተተረጎሙ የተለያዩ የሩሲያ ደራሲያን ድርሰቶች ውስጥ የተለያዩ ተውኔቶች ላይ በተዋናይነት ይሳተፍ እንደነበረ አስታውሳለሁ። በዛን ሰዓት ላይ የፑሽኪን ማዕከልን የጥበብ እድባብ ታስታውሱ የነበራችሁ ያንን ወቅት ታስታውሳላችሁ ብዬ አስባለሁ እና በዛን ወቅት ከነበሩ የመድረክ ፈርጦች መካከል አንደኛው አርቲስት ነፃነት ወርቅነህ ነበረ እና የጥበብ ጅማሬው ያንንም ወቅት ያስታውሰናል። እንግዲህ ከዛ ጀምሮ ነው ራሱን ፈልገው በማግኘት የጥበብ ችሎታውን በራሱ ጥረት ዛሬ የደረሰበት ደረጃ ላይ ከፍ አድርጎ በማምጣት በብዙዎች ልብ ውስጥ ሊነግስ የቻለው ማለት ነው። ያንን ችሎታውን ያንን ብቃቱን የተመለከቱ ከዛ በኋላ በተለያዩ የቴሌቪዥን ፕሮግራሞች ላይም አሰርተውታል። እንዲሁም ደግሞ እጅግ በርካታ ማስታወቂያዎችን ኮሜርሻል ማስታወቂያዎችን እንዲሰራ መንገድ ከፍተውለታል እና ይሄ ዝም ብሎ የመጣ አይደለም። ከነገርኳችሁ የጥበብ ማዕከል ተነስቶ በራስ ጥረት ለሙያው ፍቅር ካለ ፍላጎት ራስን አሻሽሎ ከተከፈለ መስዋዕትነት የተገኘ ውጤት ነው እና ነፃነት በራሱ ጥረት በራሱ ብቃት ይህንን ነገር መቆጣጠር ችሏል እና ከዛ በኋላ እንግዲህ የተለያዩ የፊልም ስራዎችን አቅርቦልናል። የተለያዩ ማስታወቂያዎችን ተመልክተናል። የተለያዩ ድርጅቶችም በከፍተኛ ክፍያም ቢሆን ማስታወቂያቸውን ሊያሰሯቸው ከሚመርጧቸው የሀገራችን እውቅ አርቲስቶች መካከል አንደኛው ነፃነት ወርቅነህ ነው እና ስራዎቹ ይናገራሉ፣ ስራዎቹ ይመሰክራሉ። ነፃነት ባለበት ሀዘን የለም። ነፃነት ባለበት ሳቅ አለ። ነፃነት ባለበት ቀልድ አለ። ነፃነት ባለበት ጫውታ አለ። ነፃነት ባለበት የሀዘን ድባብ የለም። አንዳንድ ጊዜ ቁም ነገርም እየተናገረ እንኳን የሚቀልድ የሚመስላቸው እጅግ በርካታ ሰዎች ናቸው። የነፃነት ባህሪ ያ ነው። ቁም ነገር እያወራችሁ እንኳን መሀል ላይ ጣል የሚያደርገው ቀልድ ነፃነት ለዛ ላለው ቀልድ የተፈጠረ የጥበብ ሰው እንደሆነ አመላካች ነው። ከዛ በኋላ እንግዲህ የፍሬሽማንን ጨምሮ እነ ኤፍቢአይ እነ ታስጨርሽኛለሽ እና የተለያዩ በርካታ የፊልም ስራዎችን ለተመልካች አቅርቦ ከፍተኛ ተወዳጅነትን ማግኘት የቻለ አርቲስት ነው እና ሞቱ እጅግ አስደንጋጭ ነው። ብዙዎች እንዳልኳችሁ አሁንም ድረስ አምኖ መቀበል እጅግ በጣም ከብዷቸዋል እና ነፃነት ከዚህም በላይ ብዙ ይሰራል ተብሎ በሚጠበቅበት ሰዓት ነው እንግዲህ ያልጠበቅነውን መርዶ የሰማ ነው። አሁን ብዙዎች አብዛኛውን የአየር ሰዓት የተቆጣጠረው የነፃነት ወርቅነህ
የህልፈት ዜና ነው። የህልፈት ዜና ነው። ብዙዎች የነፃነትን ሞት በተመለከተ እንግዲህ መረጃዎችን በስፋት ለተመልካቾቻቸው እያቀረቡ ነው። ቅድም እንዳልኳቸው ያው ጠቅላይ ሚኒስትር አብይ አህመድ በአርቲስት ነፃነት ወርቅነህ ህልፈት የተሰማቸውን ጥልቅ ሐዘን ከገለጹት መካከል አንደኛው ናቸው። ጠቅላይ ሚኒስትሩ እንግዲህ አርቲስት ነፃነት ወርቅነህ በተለይም በታላቁ የኢትዮጵያ ህዳሴ ግድብ ላይ ተዘጋጅቶ በነበረው የ2016 ዓ.ም አዲስ ዓመት መቀበያ መርሃ ግብር ላይ የነበረውን ከፍተኛ ተሳትፎ አስታውሰዋል። ነፃነት በዚያ ታሪካዊ ፕሮግራም ላይ የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ነው ያሉት ጠቅላይ ሚኒስትሩ። አርቲስቱ ኢትዮጵያውያን አዲሱን ዓመት በደስታና በተስፋ እንዲቀበሉ በማድረግ ረገድ ትልቅ ሚና እንደነበረውም ነው የገለጹት። ለአርቲስቱ ቤተሰቦች፣ ለቅርብ ጓደኞቹና ለመላው አድናቂዎቹም መጽናናትን ተመኝተዋል። ነፃነትን ከምናስታውስባቸው ስራዎች መካከል አንደኛው እንግዲህ ብዙዎች አዘውትረው በፍቅር በሚከታተሉት የቤተሰብ ጨዋታ ነው። እዛ ፕሮግራም ላይ እንደወረደ አይደለም ፕሮግራም የሚያቀርበው። አንዱ ትልቁም ችሎታውም አንዱ ትልቁ ኳሊቲውም ያ ነው። የሚጠይቃቸውን ሰዎች እያሳሳቀ ቤተሰብ አድርጎ በጣም ተቀራርቦ ፕሮግራሙ ተጀምሮ እስኪጨረስ ድረስ ምንም ሳይሰለች በዛው ሪትም እንዲሄድ ማስቀጠል የሚችል ትልቅ አርቲስት ነበረ እና እንግዲህ ስለ ነፃነት ብዙ ማለት ይቻላል፣ ግን ድንገተኛ ነገር ስለሆነ አንዳንድ ጊዜ ቃላትም ይጠፋል። ለማንኛውም ለቤተሰቦቹ፣ ለቅርብ ጓደኞቹ እንዲሁም ደግሞ ለሙያ አድናቂዎቹ ከልብ መጽናናትን እንመኛለን። ነፍስህ በአጸደ ገነት እግዚአብሔር ያኖራት ዘንድ ልባዊ ምኞታችንን እንገልጻለን። ተመልካቾች እንግዲህ በአርቲስት ነፃነት ወርቅነህ ዙሪያ ያዘጋጀሁት መረጃ አጭር እንደሆነ አውቃለሁኝ፣ ግን ያው ምናልባት ይሄንን መረጃ ያልሰማችሁ ሰዎች እንድትሰሙት በሚል ነው ወደ እናንተ ማቅረብ የተፈለገው። ስለዚህ ለነፂ አድናቂዎች በሙሉ መጽናናትን ከልብ እንመኛለን። በቀጣይ በመደበኛ መርሃ ግብራችን እንገናኛለን። እስከዛው ግን በያላችሁበት ሰላም። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን፣ እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ